ሉሊትና ዳዊት አብረው ቁጭ ብለው ታሪኩን እየነገራት እያለ በጣም ተገርማ፣ በጣም ይገርማል። እኔ እንደዚህ አይነት ታሪክ ያለ አይመስለኝም ነበረ። ለካስ ከኔም የባሰ አለ። በጣም ነው የሚገርመው ስትለው፣ ዳዊት ደግሞ አንቺ ስለ እኔ ብዙ የማታውቀው ነገር አለ። ለዛም እኮ ነው የአንቺ ታሪክ የሚያንገበግበኝ፣ ስለ አንቺ ጉዳይ በጣም የሚያመኝ ለዛ እኮ ነው ይላታል። ከዛም በጣም ነው የሚገርመው፣ እኔ እንደዚህ መሆኑን አላውቅም ነበር። እናም በቃ ጊዜ ይፈተዋል፣ ሁሉንም ነገር ወደፊት የምናየው ይሆናል። እናም በጣም አትጨነቅ፣ አታስብ እያለችው እያለ በሌላ በኩል ወይዘሮ አልማዝና ይሄ ኢንስፔክተር ተብዮ ተገናኝተዋል። እናም አንተ ምን እየሰራ ነው? ለምንድን ነው እንደዚህ ያደረግከው? ልጄን የመደራደሪያ ማደርጋት መሰለህ እንዴ? ለምንድን ነው ልጄ ላይ እንደዚህ የምታደርገው ብላ ስትጮህበት፣ እሱም ይልቁንስ ከዚህ በፊት ማለቴ ቅድም መጥቼ የነበረው ይህንን ልነግርሽ ነበር። እናም ልጅሽን ደግሞ ምንም አላደረግኳትም፣ ምንም ያደረግኳት ነገር የለም። ስለዚህ እኔና አንቺ ካሁን በኋላ መዛመድ አለብን። እኔ የቤቱን ገንዘብ ምናምን የምትይውን ነገር ትችዋለሁ። ስለዚህ እኔና አንቺ ካሁን በኋላ አማችሽ ለመሆን እፈልጋለሁ። እናም ልጅሽን እንድትድሪልኝ ይላታል። እሷ ደግሞ በፍጹም እሞታታለሁ እንጂ እኔ እናንተን ጥቅም ነው ያገናኘን። ስለዚህ ጥቅማችን ነው የሚለያየን እንጂ ልጅን መደራደር ያላደርጋት አልችልም ብላ እያወሩ እያለ ልዕልት በር ላይ ሆና ትሰማቸዋለች ማለት ነው። ሁሉንም ነገር ሰምታለች። እናም እነሱም እየተጨቃጨቁ ነበር። እሱ ደግሞ በፍጹም እንደማይፋታትና ልጅቷን ካልዳረችለት ያን ቤት እንደማታገኘው እሱ ብቻም አይደለም ከዛ ቤት እሱ ካልፈቀደላት መኖር እንደማትችል እየዛተባት ነበር። እሷ ደግሞ የፈለገውን ነገር ታደርጋለህ እንጂ ልጅን መደራደሪያ ላደርጋት አልችልም፣ በፍጹም ይህን ነገር አላስብበትም ትለዋለች። ነገር ግን ኢንስፔክተሩ ሊሰማት አልቻለም። ወይዘሮ አልማዝ ራሷ ጉትታ ባመጣችው ልጇን እዳ ውስጥ ከታታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ እና ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። ፕሊዝ ፕሊዝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አለፍ ስትሉ እንግዲህ ጎራ በሉ ማለት ነው። እናም ውድና የተከበራችሁ ቤተሰቦቼ እንግዲህ ወይዘሮ አልማዝ ልጇን እዳ ውስጥ ከታታለች ማለት ነው። ሰውየው የሚፋታት አይመስልም፣ በቀላሉ የሚለቃት አይመስለኝም። እስከ ዛሬ ድረስ ስትዝትበት የነበረውና ስታሽካካበት የነበረው ጉዳይ አሁን እያበቃለት ይመስለኛል። በሌላ በኩል ልዕልት ሉሊት ጋር እየሮጠች ትሄዳለች። እናም ሉሊት ካለችበት ቤት ወይም ከነ ኤልሳ ቤት ስትሄድ እንደደረሰች በሩን ከፍታ ስትገባ በር ላይ ኤልሳ ትጠብቃታለች። እናም ኤልሳ ደግሞ ሰላም ካለቻት በኋላ ልዕልት እኔ የማናግርሽ ጉዳይ አለኝ ትላታለች። እንዴ ምንድን ነው ደግሞ የምታናግሪኝ ጉዳይ ንገሪኝ እስኪ ስትላት፣ ያው እኔ የምፈልገውን ነገር ታደርግልኛለሽ፣ አንቺም የምፈልገውን ነገር አደርግልሻለሁ፣ እናም መስማማት አለብን ስትላት፣ ምንድን ነው ደግሞ ምን ማለት ንገሪኝ፣ እኔ የምፈልገው ነገር ምንድን ነው፣ አንቺ የምትፈልጊው ነገር ምንድን ነው ንገሪኝ እስኪ ስትላት፣ እዚህ ቤት እኮ መመላለስ አብዝተሻል። በጣም ቶሎ ቶሎ እየመጣሽ ነው። ደግሞ ለምን ቶሎ ቶሎ እንደምትመጪ እኔ አውቃለሁ። ዳዊትን ፈልገሽ ነው፣ እህትሽን ፈልገሽ ሳይሆን ዳዊትን ፈልገሽ ነው የምትመጪው። እናም ዳዊትን የምትፈልጊ ከሆነ አግዥኝ፣ ላግዝሽ ትላታለች። ያው ከዚህ በፊት እንደምታስታውሱት ፍኖትን ተጠቅማባት ነበረ። ነገር ግን ዳዊት ፍኖትን ስላልፈለጋት ከፍኖት ጋር መሆን ስላልፈለገ አልተሳካላትም። አሁንም ኤልሳ ጥረቷን ቀጥላለች። እናም ወደ ልዕልት ዞር ብላለች። ስለዚህ አንቺ ካለምን ለኔ እንደሆን አድርጊልኝ፣ እኔ ደግሞ ዳዊት ላንቺ እንደሆን አደርጋለሁ እያለቻት ነው። እናም እንደምትወጂው እና እንደምታፈቅሪው አሁን ራሱ እኔ ጋር በር ላይ ቆመሽ እያወራሽ ዳዊትን ለማየት አይንሽ እየተንከራተተ ነው ትላታለች። ልዕልት ደግሞ በፍጹም ተሳስተሻል። እኔ እዚህ የምመጣው እህቴንና እህቴን ብቻ ፈልጌ እንጂ ሌላ ማንንም ፈልጌ አይደለም፣ ምንም ፈልጌም አይደለም። አንቺ ያሰብሽውና ያቀድሽው ደግሞ በፍጹም እንደዛ ሆኖ አያቅም፣ ወደፊትም አይሆንም፣ አስቤውም አላቅም ትላታለች። ነገር ግን ልዕልት ዳዊትን ሞታ ነው የምትወደው፣ በጣም ትወደዋለች። እናም እኔ ሳስበው ይሄ ነገር አይሆን ነው ሉሊት ማለት ልዕልት ይህን ነገር ታደርገዋለች፣ ወደፊት የምናየው ይሆናል። ግን ያው ዳዊትን ስለምትወዱ ለራሷ ለማድረግ ምናልባት ይህን ነገር ትጠቀም ይሆናል። ለማንኛውም እንደዚህ ነገር ምንም ነገር የለም፣ እኔ አስቤው አላቅም። እናም እንደዚህ አይነት ነገር ከአንቺ ጋር አልሰራም ብላት ሲለያዩ፣ ኤልሳ ደግሞ በይቻው እሺ፣ ለማንኛውም አስቤበት
እህትሽ ደግሞ ላስታውስሽ ማር ቤት ናት ሂጂና አያት ትላታለች። ኤልሳ እንደዛ ብላ በሩን ዘግታ ትወጣለች። ከዛ ሉሊት ደግሞ ማር ቤት ቁማ ተክዛ እያሰበች ነበረ። ከዛ ልዕልት ትጠጋለችና ሉሊትዬ ምን ሆነሽ ነው እህቴ ምን ሆነሽ ነው ስትላት፣ አይ ምንም አልሆንኩም ግን የሆነ ታሪክ ሰምቼ በጣም ገርሞኝ ነው ስትላት፣ የምን ታሪክ ነው ምንድን ነው ንገረኝ እስኪ ብላ ስታፋጥጣት፣ አይ ዳዊት በጣም ብዙ ነገር ነገረኝ፣ ብዙ ታሪክ ነገረኝ። እናም በጣም በሚገርም ሁኔታ የእሱ ታሪክ ከኔ በላይ ነው፣ ከኔ ይብሳል። በጣም ነው የሚያሳዝነው ብታይ፣ በእውነት ከኔ ታሪክ ይበልጣል ስትላት፣ ልዕልት ደግሞ ስለ ዳዊት ማወቅ ስለምትፈልግ እና የዳዊት ማንነት ምን እንደሆነ ማወቅ ስለምትፈልግ እባክሽን ንገሪኝ እስኪ ምንድን ነው ታሪኩ? ያው እኔ ስለ ዳዊት ማወቅ እፈልጋለሁ እናም እባክሽን ንገሪኝ ስትላት፣ አይ ልዕልት ይቅርብሽ፣ አንቺና እሱ ስትግባቡ እሱ ራሱ ይነግርሻል ስትላት፣ አይ ልዕልቴ በእናትሽ ንገሪኝ፣ እኔ እኮ ስለ ዳዊት ማወቅ እፈልጋለሁ ታውቂያለሽ አይደለ? እኔ የእሱ ነገር አይሆንልኝም፣ በጣም ነው የምወደው፣ በጣም ነው የማፈቅረው ስትላት፣ ልዕልቴ ተይ ይቅርብሽ፣ እኔ ይሄ ሰውዬ ይሆነሻል ብዬ አላስብም። ምክንያቱም እሱም ማንነቱን አናቅም። እናም ልብሽን አሳልፈሽ አትስጪ፣ ተይ ተረጋጊ ስትላት፣ እኔ አላቅም ብቻ በህይወት የተሰምቶኝ የማያውቅ ስሜት ነው እየተሰማኝ ያለው እና ምን ማድረግ እንዳለብኝ አላቅም፣ ግን ብትነግሪ መልካም ነበር ስትላት፣ ከዛ ሉሊት ደግሞ ወሬ ቀየስ አደረገችና እቤት ምን አዲስ ነገር አለ ስትላት፣ አሁን ለእኔ ላለመናገር ነው አደለ? በቃ እሺ ተይው ቻው ብላት፣ አይዞሽ በቃ ብዙ አታስቢ ብላ ይለያያሉ ማለት ነው። ልዕልት ልወጣ ስትል ዳዊት ቁጭ ብሎ ስለነበረ ሳሎን ላይ እሱን ስታየው ሶፋ ላይ ሄደችና ቁጭ ትላለች። ከዛም ሰላም ዳዊት እንዴት ነክ ስትለው፣ እግዚአብሔር ይመስገን ደህና ነሽ? መቼ መጥተሽ ነው ሲላት፣ ቆየሁኝ እኮ ከመጣሁ እናም እህቴ ጋር ነበርኩኝ። አንተስ እንዴት ነህ? ፈልጌ ነበር አላገኘሁም ስትለው፣ እሱ ደግሞ አዎ ትንሽ ወጣ ብዬ ነበረ እናም ለዛ ነው ቆይችን የመጣሁትኝ ሲላት፣ እና ታዲያ በነገርከኝ ኖሮ አብረን እንወጣ ነበረ ማለቴ ብቻህን ከምትወጣ ከሚደብርክ ስትለው፣ እሱ ደግሞ ከሴት ጋር መውጣት አልፈልግም፣ ከማንም ጋር መዝናናት አልፈልግም፣ ወይም ሴቶች ጋር መሄድ አልፈልግም ሲላት፣ ቅስሟ ስብር አለና ለምን ስትለው፣ ምን ይሰራልሻል? ለምን ትይኛለሽ? ማለቴ የወንድ ጓደኛ ኑሮሽ ያውቃል እንዴ? እንደኔ ተጎድተሽ ታውቂያለሽ ስላት፣ አይ እኔ የወንድ ጓደኛ ኑሮኝ አያውቅም፣ ግን ባቅ ደስ ይለኛል ስትለው፣ አይ በቃ እንደዛ ከሆነ አያዋጣሽም ይቅርብሽ ይላታል። እና አሁን ልትሄጂ ነው ሲላት፣ አዎ ልሄድ ነው በቃ እሺ ቻው ይላታል ማለት ነው። እሱ ርህራሄ የሚባል ነገር የለውም። እናም እሷ ደግሞ እሺ በቃ ታሪኩን ብትነግረኝ ግን ደስ ይለኝ ነበረ ሲላት፣ አያገባሽም አይመለከትሽም ስላላትኝ እሺ በቃ ብላ ተነስታ ልትሄድ ስትል፣ አሸኘኝም ስትለው፣ አይ አልሸኝሽም እኔ ድክም ብሎኛል፣ ብሸኝሽ ደስ ይለኝ ነበር ነገር ግን ስለደከመኝ አልሸኝሽም ይላታል ማለት ነው። እንደዛ ብሏት እየሄደች እያለ ቤት በር ላይ ስትደርስ ማንን ብታገኘው ጥሩ ነው? ኢንስፔክተር ተብዬውን በር ላይ ታገኘዋለች። እናም በር ላይ ስታገኘው ምን ልትሰራ መጣ? ምን ልታደርግ ነው ስትለው፣ እንዴ ለምን እንደዛ ትያለሽ? እኔ እኮ ካሁን በኋላ ከአንቺ በፍጹም አልላቀቅም። እንደውም እሺ ብትይ ይሻልሻል፣ ያለበለዚያ ጥሩ ነገር አይፈጠርም ስላት፣ እሞታታለሁ እንጂ ከአንተ ጋር ምንም አይነት ግንኙነት አይኖረኝም፣ አልፈልግም፣ አላገባህም። እናም ደግሞ ጓደኛህን ፈልግ፣ አኩያህን ፈልግ ስትለው፣ በፍጹም እኔ አንቺን ነው የማገባው፣ ታያለሽ፣ ወደስ ሳይሆን በግድሽ እሺ ትያታለሽ፣ የዛ ጊዜ ታገኘዋለሽ ሲላት፣ በፍጹም አላደርገውም፣ ከአንተ ጋር ምንም አይነት ግንኙነት አይኖረኝም፣ አንተ ትልቅ ሰው ነህ፣ ሽማግሌ ነህ፣ ስለዚህ አኩያህን ፈልግ ስትለው፣ እሱ ደግሞ ወደሽ ሳይሆን ታያለሽ በግድሽ፣ ያለበለዛ እናትሽንና እህትሽን አታገኛቸውም ብሏት ይሄዳል ማለት ነው። ከዛ እሷ ደግሞ እናትሽንና እህትሽን ደግሞ ምን ሊያደርጋቸው ነው? ምን አስቦ ነው? እያለች እያሰበች እያለ በሌላ በኩል ሉሊትና ካሌብ ተቀጣጥረው ነበር። እናም ሉሊትና ካሌብ ተቀጣጥረው ለምንድን ነው እንደዚህ የምታደርጊው? ለምንድን ነው እኔን የተውሽኝ? ለምን ከዳዊት ጋር ተለጥፈሻል? ደግሞ ምን አዲስ ነገር አለ? ምን አድርጎልሽ ነው? ለእኔ ትተሽ እኔን ትተሽ እኮ ለእሱ እየተከራከርሽለት ነው። ምንድን ነው ያደረገልሽ ነገር ሲላት፣ አንተ ዝም ብለህ በሆነ ባልሆነው አትጠርጥረኝ። እኔ ከእሱ ጋር ምንም አይነት ግንኙነት የለኝም። ነገር ግን የሆነ የሚያገናኘ ነገር አለ። ስለዚህ ለዛ እንጂ ምንም አይነት የፍቅር ግንኙነት ኑሮን አይደለም ስትለው፣ ካሌብ ደግሞ ሊያምናት አልቻለም። ስለዚህ ካላመንክ ምንም ማድረግ አልችልም፣ ማመን ያንተ ፋንታ ነው። እናም እኔ ከእሱ ጋር ምንም አይነት ግንኙነት የለኝም ስትለው፣ እሺ እኔ አሁን የመጣሁት ስለ እሱ ልነግርሽ አይደለም፣ ግን አባቴን የገደለችው እናቴ ናት ብሎ ሲነግራት፣ ምን እኔ አላምንም፣ ምን እያልክ ነው ያለው ስትለው ሉሊት፣
ካሌብ ደግሞ ነገርኩሽ አባቴን የገደለችው እናትሽ ናት እና መበቀላታለሁ እገላታለሁ ሲል እንደ ቆይ አንተ ምን አስበህ ነው? እኔ አልገባኝም። ምን እያልከ ነው ያለኸው? በዛ ላይ ደግሞ እናትሽ አትበለኝ፣ እኔ እንደሱ አይነት እናት የለችኝም ስትለው በቃ ነገርኩሽ እኮ አባቴን እናትሽ ናት የገደለችው። አንተ ታሞ ነው የሞተው እያልክ አልነበር እንዴ? እነሷ ጋር አልማዝና አባትህ ምን አገናኛቸው? ከየት ተገናኝተው ለምን ማለቴ እንድትዋውቀው ስትለው በቃ ነገርኩሽ እኮ አባቴን የገደለችው እናትሽ ናት፣ አልማዝ ናት። እናም እበቀላታለሁ እገላታለሁ እያለ እየፎከረ እየዛተ ወደ አልማዝ ቤት ይሄዳል ማለት ነው። ሉሊት ደግሞ ሆ ይህ ልጅ ምን ሆኖ ነው? ምን አስቦ ነው? እያለች ተገርማ ከዛ ካሌብ አልማዝ ጋር ይሄዳል ማለት ነው። በሩን ኳኳኳኳ ሲያደርግ ወይዘሮ አልማዝ ትከፍትለታለች። እናም የአባቴ ገዳይ አንቺ ነሽ፣ በቃ ነገሩን አጣርቻለሁ፣ አባቴን የገደልሽው አንቺ ነሽ፣ ስለዚህ እገልሻለሁ ብሎ አንገቷን እንቅ አድርጎ ይዞ ከኪሱ ቢላ ያወጣል ማለት ነው። ከዛ ወይዘሮ አልማዝ ተጠንቀቅ ተጠንቀቅ፣ እኔ ምንም አላደረግኩም፣ ዝም ብለህ አታውራ፣ ተጠንቀቅ ተጠንቀቅ እያለችው እያለ እሱ ደግሞ እገልሻለሁ፣ አልፋታሽም፣ እገልሻለሁ እያላት ድራማው ያልቃል ማለት ነው። ውድና የተከበራችሁ ቤተሰቦች ይህ ድራማ ውስብስብ ያለ ነው። በጣም ነው የሚገርመው የሆነን ለመናገር በቃ ሁሉም ለራሱ ነው የሚሮጠው። በጣም የሚገርም ታሪክ ነው። ለማንኛውም እኔ እዚህ ላይ ያበቃለሁ። ውድና የተከበራችሁ ቤተሰቦቼ ላይክ ያላደረጋችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ በድጋሚ ቤተሰብ ሆኑ፣ ተቀላቀሉ። አመሰግናለሁ።